ዛሬ የማካፍላችሁ የእግዚአብሔር ቃል የሚገኘው በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 እስከ 19 ያለውን የእግዚአብሔርን ቃል አነብና አንድ ርዕስ ሰጥተነው በዛ ርዕስ ቃሉን እንሰማለን። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱ አሁን ይበቅላል። እናንተ አታውቁምን? በምድረ በዳ መንገድን፣ በበረሃ ወንዞችን አደርጋለሁ። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ። ይሄንን ቃል የተናገረው ራሱ እግዚአብሔር የተነገረላቸው ሰዎች የእግዚአብሔር ሰዎች ወይም ደግሞ እስራኤላውያን ናቸው። የነበሩበት ሁኔታ የማይመች ሁኔታ ውስጥ ነበሩ። እነዚህ ሰዎች በባቢሎን ሀገር ውስጥ በምርኮ ውስጥ የነበሩ ሰዎች ናቸው። እግዚአብሔርን ለማምለክ የማይችሉ ሰዎች ናቸው። የእግዚአብሔርን ቤተ መቅደስ ወይም ምኩራብን መስራት ያልቻሉ ሰዎች ናቸው። በተለያየ ሁኔታ ውስጥ ግን እየተቸገሩ የነበሩ ሰዎች እንደሆኑ የእግዚአብሔር ቃል ይነግረናል። እነዚህ ሰዎች በጣም የሚገርመው ነገር ግን ተስፋ ነበራቸው። እግዚአብሔር ያየናል፣ እግዚአብሔር ይጎበኘናል፣ እግዚአብሔር ወደ ምድራችን ያመጣል የሚል ተስፋ ነበራቸው። ተስፋቸው በተሟጠጠ ጊዜ ተስፋቸውን በቆረጡ ጊዜ እግዚአብሔር ለነሱ የነገራቸው መልእክት ነው። ጨለማ ውስጥ ነው ያሉት። ምንም አይነት ብርሃን አይታያቸውም። ምንም አይነት መንገድ አይታያቸውም። ምንም አይነት እግዚአብሔር ካለ ከዚህ ከባቢሎን እጅ ማንም ሊያወጣን አይችልም ያሉበት ጊዜ ነበር። እግዚአብሔር በዛ ጊዜ እንዲህ አላቸው፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ አላቸው። በጥንት ያኔ አባቶቻቸው ዘመን እግዚአብሔር የሰራውን ባህር ከፍሎ ያሻገራቸው፣ በምድረ በዳ እግዚአብሔር ከነሱ ጋር ሆኖ እግዚአብሔር ወደ ከነዓን ያመጣቸውን ያንን ቃል እያሰቡ በዛ ትዝታ ውስጥ እንደነበሩ የእግዚአብሔር ቃል ይናገራል። እግዚአብሔር እንዲህ አለ፣ ያንን ቃል እያሰባችሁ በዛ ትዝታ ውስጥ እንድትሆኑ የኔ ፍላጎት አይደለም። እኔ እግዚአብሔር አዲስን ነገር በማድረግ እገለጣለሁ። እግዚአብሔር አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። እንዴት ነው የሚበቅለው? ነገር ግን በዚያው በባርነት ምድር ውስጥ እያሉ፣ በዚያው ተስፋ በመቁረጥ ውስጥ እያሉ፣ በዛው መንደር በዛው አካባቢ ውስጥ እያሉ እግዚአብሔር ይህንን ነገር ለነሱ ተናገራቸው። እግዚአብሔር ያውቃል እንዴት እንደሚያሻግር፣ እንዴት እንደሚያወጣቸው፣ እንዴት አድርጎ እግዚአብሔር እንደሚመራቸው እግዚአብሔር ያውቃል። ዕውቀት በሱ እጅ ነው ያለው። ስለዚህ እነሱ አያውቁም። የነሱ ዕውቀት ውስን ነው። የነሱ ዕውቀት የዛሬ ነው። ነገር ግን እግዚአብሔር ያውቃል። እሱ አልፋ ኦሜጋ ነው። እሱ ጀማሪ መጨረሻውንም የሚያውቅ አምላክ ነው። እግዚአብሔር እንዲህ አላቸው። ነገር ግን ያንን ጊዜ ይጠባበቁ እንደነበረ የእግዚአብሔር ቃል ይናገራል። እርሱም አሁን ይበቅላል። እናንተ አታውቁምን? በምድረ በዳ መንገድን፣ በበረሃ ወንዞችን አደርጋለሁ ይላል። ዛሬም በአስቸጋሪ ሁኔታ ውስጥ ላላችሁ ሰዎች እግዚአብሔር ይህንን መልእክት ሰጥቶኛል። በኢኮኖሚ ይሁን፣ በደዌ ይሁን፣ በተለያየ ችግር ውስጥ ሆናችሁ ተስፋ ቆርጣችሁ አገር ቀይራችሁ የናንተ ህይወት ያልተቀየረ፣ የናንተ አስተሳሰብ ያልተቀየረ፣ እግዚአብሔር የኔን ታሪክ የሚለውጠው የኔን ታሪክ የሚቀይረው መቼ ነው እያላችሁ የምትጠባበቁ ሰዎች አላችሁ። ወይስ በገጠማችሁ ቻሌንጅ ተስፋ የቆረጣችሁ ሰዎች አላችሁ። በገጠማችሁ ቻሌንጅ ደክማችሁ ወደ ኋላ የተመለሳችሁ ሰዎች አላችሁ። እንደ ቀድሞ መጸለይ ያቃታችሁ፣ እንደ ቀድሞ መዘመር ያቃታችሁ፣ እንደ ቀድሞ ብርቱ ሰው ሆናችሁ በድል መመላለስ ያቃታችሁ፣
እንደ ቀድሞ መሆን ያቃታችሁ የእግዚአብሔርን ቃል በሙላት ማንበብ ማጥናት በእግዚአብሔር ፊት መሆን ያቃታችሁ ሰዎች አላችሁ። የሰራዊት አምላክ እግዚአብሔር እንዲህ ይላችኋል፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። እንዴት ነው የሚበቅለው? እግዚአብሔር ማብቀል ይችላል። ጤንነትን መስጠት ይችላል። ካንሰርን መፈወስ ይችላል። ኤችአይቪን መንቀል ይችላል። የስኳር ህመምን መንቀል ይችላል። በየትኛውም አይነት ቻሌንጅ ውስጥ ያላችሁ ሐኪሞች ተስፋ የሚያስቆርጥ ነገር የነገሯችሁ፣ ተስፋ የሚያስቆርጥ ዜና የነገሯችሁ፣ ተስፋ በሚያስቆርጥ ሁኔታ ውስጥ ያላችሁ ሰዎች የሰራዊት አምላክ እግዚአብሔር እንዲህ ይላችኋል፣ ያኔም ሰርቻለሁ፣ ያኔም ታውቂያለሁ፣ ያኔም አልፌያለሁ፣ ያኔም ሰውን አድኛለሁ፣ ያኔም የሞተን አስነስቻለሁ፣ ዛሬም ክንዴ ብርቱ ነው ይላችኋል። እግዚአብሔር እንዲህ ነው የሚለው፣ ዛሬም ክንዴ ብርቱ ነው፣ ሕያው ነው። ዛሬም ክንዴ፣ ዛሬም መስራት እችላለሁ፣ ዛሬም ቀንበር መስበር እችላለሁ፣ ዛሬም እስራት መበጠስ እችላለሁ፣ ዛሬ ሰዎችን ሰው ማድረግ እችላለሁ፣ ዛሬም እኔ አዲስ መገለጥ ውስጥ አዲስ ሪቪሌሽን ውስጥ ማስገባት እችላለሁ ይላል የሰራዊት አምላክ እግዚአብሔር። ለምንድን ነው ተስፋ የምትቆርጡት? እነሱ ግን በዛ ሁኔታ ውስጥ ሆነው ተስፋ ቆርጠው ነበር። እግዚአብሔር ሊፍት አፕ አደረጋቸው። ይሄ ዛሬ የምሰብክላችሁ የእግዚአብሔር ቃል ሶስት ነገሮችን የያዘ ነው። አንደኛ የእግዚአብሔር ቃል ይገስጻል፣ ሁለተኛ የእግዚአብሔር ቃል ይመክራል፣ ሶስተኛ የእግዚአብሔር ቃል ያጽናናል። ዛሬ የታመሙ ልቦችን የሚፈውስ የታመሙ መንፈሶችን የሚፈውስ የእግዚአብሔር ጣት በመካከላችን ይገለጣል። እኔ እግዚአብሔር ይህንን ተናግሯል፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። እንዴት ነው? አንድ ጊዜ ባለፈው ሳምንት ፓስተር ሲያስተምር በጣም ሰምቼ ልቤ ተነክቷል። ኢያሱን እግዚአብሔር ከሙሴ ቀጥሎ ካስነሳው በኋላ ኢያሱ አንድ ፍርሃት ነበረበት። በእነዚህ በ12ቱ በእስራኤል ነገድ ፊት ቆሞ ማገልገል ለሱ በጣም ከባድ ነበር። የእስራኤላውያንንም ባህሪ ያውቃል። ዛሬ ታምራት አይተው ነገ ድንጋይ የሚያነሱ ህዝቦች ስለነበሩ ብዙ ነገሮቻቸውን ያውቃል። በጣም እግዚአብሔር መሪ ነህ ሲለው ፈራ። እግዚአብሔር ህዝቤን የምትመራ ከሙሴ ቀጥሎ ይህንን ህዝብ ወደ ከነዓን ምድር፣ እኔ ወደ አየሁለት ምድር፣ እኔ ወደ ተናገርኩት ምድር፣ እኔ ወደ አሰብኩት ምድር ይህ ህዝብ ሄዶ ያርፍና ያመልከኝ ዘንድ እነሆ መንገድ የምታሳይ አንተ ነህ ብሎ እግዚአብሔር ለኢያሱ ተናገረው። ኢያሱ የመጀመሪያው ጥያቄ እግዚአብሔር ከኔ ጋር ነው ወይ? አለ ወይ? እግዚአብሔር ሆይ ትረዳኛለህ ወይ? ታግዘኛለህ ወይ? በመሄድበት መንገድ እግዚአብሔር ሆይ ከኔ ጋር ትሆናለህ ወይ? የህዝቡን ባህሪ ያውቃለሁ። እግዚአብሔር ሆይ ትከሻዬን ታስፋለሁ። አዎ እኔ እግዚአብሔር ካንተ ጋር ነኝ። እንዴት ሲለው ከሙሴ ጋር እንደሆንኩ እንዲሁም ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። አንድ መመሪያዬን ስማ፣ የህጉ መጽሐፍ ካፍ ምን አይበል አይለይ። ክብር ለእግዚአብሔር ይሁን። ከማን ጋር እንደነበርኩ ይላል? ከሙሴ ጋር። እስቲ ይሄን ቃል ድገሙ። ከማን ጋር እንደነበርኩ? ሙሴ ምን አድርጓል? የኤርትራን ባህር ከፍሏል። ሙሴ ምን አድርጓል? በጸሎት ሰማያትን አስከፍቶ መናን አፍልቷል። ሙሴ ምን አድርጓል? ከአለት ላይ ምንጭ አፍልቆ አጠጥቷቸዋል። ሙሴ ለነሱ ህይወታቸው ነው። ሙሴን እንደ አምላክ የሚያዩት ነው። ስለዚህ እግዚአብሔር እንዲህ አላቸው፣ ከሙሴ ጋር እንደሆን ካንተ ጋር እሆናለሁ። ካንተ ጋር እንደዛችሁ እሆናለሁ። የእስራኤልም ህዝብ እንዲህ ብለው ነገሩት፣ ኢያሱ ብቻ አንድ ነገር እንፈልጋለን፣ አንድ ነገር ነው ካንተ የምንጠብቀው። ከሙሴ ጋር የነበረ እግዚአብሔር ካንተ ጋር ከሆነ እኛና ልጆቻችን ላንተ እንገዛለን። ጥያቄያችን አንድ ነገር ነው፣ የህልውና የእግዚአብሔርን ፕሬዘንስ አምጣልን። ከእግዚአብሔር የሆነውን መልእክት አምጣልን። ከእግዚአብሔር የሆነውን ራእይ አምጣልን። እግዚአብሔር እንደተናገረ እንደዛው ስታደርግ እግዚአብሔር የነካህ እግዚአብሔር የቀባህ እግዚአብሔር ሕያው የሆነ እግዚአብሔር ካንተ ጋር ከሆነ እኛ ላንተ እንገዛለን፣ እንታዘዝልሃለን።
የምትለውን ነገር እንሰማሃለን አሉት። ወገኖቼ ሆይ ዛሬ ይህን መልእክት ነግራችኋለሁ። አሁን ስትወጡ እግዚአብሔር አብሯችሁ ይወጣል። አሁን ስትገቡ እግዚአብሔር አብሯችሁ ይገባል። የሰራዊት አምላክ እግዚአብሔር ከዚህ ጊዜ ጀምሮ በእናንተ ሕይወት ውስጥ አዲስ ቅባት፣ አዲስ ክብር፣ አዲስ ዝማሬ፣ አዲስ ጸጋ፣ አዲስ የሆነ ራእይ፣ አዲስ የሆነ እግዚአብሔርን ድምፅ መለማመድ ትጀምራላችሁ። አሜን። ክብር ለእግዚአብሔር ይሁን። የተናገረው እግዚአብሔር እሱ የታመነ አምላክ ነው። እነሆ አዲስን ነገር አደርጋለሁ። አዲስ ነገር ማለት ምን ማለት ነው? እግዚአብሔር ባህሪው አንድ ነው። መለኮታዊው አሰራሩ አንድ ነው። እግዚአብሔር ስራው አንድ ነው። ነገር ግን እግዚአብሔር አሰራርን ቀይሮ እግዚአብሔር ይመጣል። ትላንትና በሰራው ስራ እግዚአብሔርን አትጠብቁት። እግዚአብሔር ትላንትና ባደረገው አደራረግ፣ እግዚአብሔር ትላንትና በነገራቸው አነጋገር አትጠብቁት። እግዚአብሔር እንዴት እንደሚመጣ እሱ ያውቃል። ልባችሁን ክፈቱለት። አይምሮአችሁን ለእግዚአብሔር አሳልፋችሁ ስጡ። ውስጣችሁን ለእግዚአብሔር አሳልፋችሁ ስሰጡ እግዚአብሔር መምጣት ይችልበታል። መጽሐፍ ቅዱስ ሲነግረን የእግዚአብሔር ቃል እንዲህ ብሎ ይናገራል። መጽሐፈ ኢያሱ ላይ እንዲህ ይላል። እሱን ክፍል እናነባዋለን። ምዕራፍ 6 ላይ የኢያሱ መጽሐፍ ምዕራፍ 6 ላይ እግዚአብሔር ለኢያሱ ለእስራኤል ሕዝብ እግዚአብሔር የተናገረውን ነገር ዛው ክፍል ላይ እናያለን። ኢያሪኮም ከእስራኤል ልጆች የተነሳ ፍጹም ተዘግታ ነበር። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። ኢያሪኮ ከእስራኤል ልጆች የተነሳ ፍጹም ምን ሆና ነበር? ተዘግታ ነበር። ለምንድን ነው የተዘጋው? ከእስራኤል ኃጢአት የተነሳ፣ እግዚአብሔርን ከመበደላቸው የተነሳ፣ ለእግዚአብሔር ካለመገዛታቸው የተነሳ፣ ለእግዚአብሔር የሚገባውን መሰዊያ ለእግዚአብሔር ካለመስራታቸው የተነሳ ርስታቸውን ለቀው ስደተኞች ሆኑ። ስለዚህ ኢያሪኮ ከእስራኤል ልጆች የተነሳ እግዚአብሔር ይህንን ነገር ካደረገ በኋላ ነገር ግን መጽሐፍ ቅዱስ እንደሚናገረው ወደ ኢያሪኮ መውጣትም መግባትም አይቻልም ይላል። ለምንድን ነው ያልተቻለው? ለምንድን ነው? የእስራኤላውያን ርስታቸው ነው፣ ምድራቸው ነው። እግዚአብሔር ተናግሯቸው መጥተዋል። እግዚአብሔር ቃል ሰጥቷቸዋል። እግዚአብሔር ድምጽ ሰጥቷቸዋል። እግዚአብሔር በኃያሉ ክንዱ እግዚአብሔር ከነሱ ጋራ ነው። ለምንድን ነው ያልገቡት? ነገር ግን እነዚህ ኢያሪኮውያን ጠንቋዮች፣ መተተኞች፣ አስማተኞች በተለያየ አምልኮ ውስጥ ያሉ ሰዎች ናቸውና የእስራኤል ሕዝብ የተለየ ነው። አምላኩን ብቻ የሚያመልክ ሕዝብ ነው። ወደዛ እንዳይገቡ በራቸውን ዘጉ ይላል። እግዚአብሔር አምላክ በዚህ ጋር አዲስ ነገር አድርጎ እንዲህ የሚል ቃል እግዚአብሔር አስተላለፈ። የኢያሪኮን ቅጥር በቀን አንድ ጊዜ 7 ቀን ዙሩ፣ በሰባተኛውም ቀን 7 ጊዜ ስትዞሩ የኢያሪኮ ቅጥር ይፈርሳል አላቸው። እንዴት ነው የሚፈርሰው? አንደኛ በእምነት ሲዞሩ ነው። እግዚአብሔር እንዲህ ብሏቸዋል፣ ቅጥሩ ይፈርሳል ያላቸው እግዚአብሔር ነው። በጠቢባን የተሰራ በዛን ዘመን በነበሩ አዋቂዎች የተሰራ ቅጥር ነው። ነገር ግን እግዚአብሔር እንዲህ ያላቸው በእምነት ዙሩ። አስቸጋሪ ነው፣ ዙሩ። ነገር ግን ርስታችሁን ከቧችኋል፣ ዙሩ። ርስታችሁ ታጥሯል፣ ግን እግዚአብሔር ዙሩ አላቸው። ሁለተኛ እግዚአብሔር እንዲህ አላቸው፣ ታቦቱን እንዲሁም ካህናቱን ቀንደ መለከቱን የሚነፉ ሰዎችን ይዛችሁ ዙሩ። ሶስተኛው በጩኸት የኢያሪኮ ቅጥር ይፈርሳል። ዛሬም በእናንተ ሕይወት ውስጥ አላሳልፍ ብሏችሁ ይሄውን አልተለወጠም፣ የኔ ነገር አልተቀየረም፣ እዛ ማለፍ አልቻልኩም፣ እግዚአብሔር የነገረኝ ነገር ላይ መድረስ አልቻልኩም የምትሉ ሰዎች ካላችሁ የሰራዊት አምላክ እግዚአብሔር እንዲህ ይላቸዋል፣ በጩኸት ኢያሪኮ ይፈርሳል። ዛሬ እናንተ ኢያሪኮ ምንድነው? ያንቺ ኢያሪኮ ምንድነው? ነገር ግን በጣም ኢያሪኮ የሆነባችሁ
ነገር ግን እዛው ነው ያላችሁት። አልተለወጣችሁም፣ አልተቀየራችሁ። የእናንተ ነገር በቃ ለመሄድ ትፈልጋላችሁ። ወገኖቼ ዛሬ እርምጃ ውስጥ እንገባለን። ዛሬ እንንቀሳቀሳለን። በእምነት እግዚአብሔርን ቃል እናነሳለን። ይህ የሰራዊት አምላክ እግዚአብሔር ቅጥሩን ያፈርሰዋል። ለኔና ለናንተ መሻገር ይሆናል። በኤርምያስ ምዕራፍ 33:3 ሁላችሁም የምታውቁት ቃል በግዞት ቤት ውስጥ በእስር ቤት ውስጥ በነበረ ጊዜ ወደ ኤርምያስ የመጣ ቃል ይህ ነው ይላል። ኤርምያስ ሆይ አለው ወደኔ ጩህ፣ አንተ ማታቀውን ኃይለኛ አዲስ ነገር አሳያለሁ። ኃይለኛ የሆነ ነገር ምን አረጋለሁ? አሳያለሁ። በጸሎት ብንጮህ፣ በጸሎት በእግዚአብሔር ፊት ብንቀር፣ በታማኝነት በእግዚአብሔር ፊት ብንሆን በእናንተ ፊት የቀረበው ተራራ ከናንተ ጋር የተገዳደረው ተራራ እግዚአብሔር ዛሬ ሰብሮ ይጥለዋል። እስቲ ይሰበራል የሚል አሜን ይበል። ከጎናችሁ ያለውን ሰው እንዲበሉት አላሳልፍ ያለ ኢያሪኮ ዛሬ ተደረመሰ በሉት ባካችሁ። አመናችሁ ከተናገራችሁ ይሆናል። እስቲ ተደረመሰ በሉት ባካችሁ። ቅጥሩ ፈረሰ ብላችሁ ተናገሩ። ሃሌሉያ! ዛሬ ማለፍ ይሆንልናል። ዛሬ መሻገር ይሆንልናል። እናልፋለን። ሃሌሉያ! እግዚአብሔር ወደ አለን ነገር እናልፋለን። ወደ ዴስቲኒያችን እናልፋለን። ወደ ራያችን እናልፋለን። ዛሬ እግዚአብሔር ክብር በኃይል ይመጣል። በቅባት እንወጣለን፣ እንገለጣለን። በዚህ በካናዳ ሲስተም ላይ እግዚአብሔር ይህንን ነገር ነው የተናገረው። ስለዚህ እግዚአብሔር እንዲህ አላቸው፣ ቅጥሩ በጩኸት ይፈርሳል። መጽሐፍ ቅዱሴን ቁጭ ብዬ አነበብኩት። በጩኸት የፈረሰ ቅጥር ከዛ በፊት አልነበር። እግዚአብሔር አዲስ ነገር ሲያደርግ በአዲስ ክብር እግዚአብሔር ይገለጣል። አዲስ ነገር ማድረግ ሲጀምር እግዚአብሔር በአዲስ ኃይል እግዚአብሔር ይገለጣል። ስለዚህ ጩሁ አለ። ጩኸት ያቆማችሁ ሰዎች አሉ። ዛሬ መጸለይ ያቆማችሁ፣ ተስፋ የቆረጣችሁ፣ ከጸሎት ጓድ ውስጥ የወጣችሁ፣ ቅድም ማስታወቂያ ላይ ሰምቻለሁ፣ ከተለያየ ፕሮግራም ወጣችሁ ለብቻ ብቻ ቀመጣለሁ ብላችሁ የተገለላችሁ ሰዎች አላችሁ። የሰራዊት አምላክ እግዚአብሔር እንዲህ ይላችኋል፣ ወደዚያ መሰዊያ ተመለሱ ይላችኋል። ወደዚያ ጸሎት፣ ወደዚያ ጩኸት፣ ወደዚያ ጩኸት፣ ወደዚያ ልመና ውስጥ እንድንመለስ እግዚአብሔር ይርዳን። አሜን ትላላችሁ? ዛሬ ኢያሪኮ እኔ አላውቅም፣ ኢያሪኮ የሆነ ነገር ዛሬ ቅጥሩ ይፈርሳል። መልእክቱ ይሄ ነው። ቅጥሩ ይፈርሳል። እግዚአብሔር ያፈርሰዋል። ለምልክት ትቆማለህ፣ ለምልክት ትቆሚያለሽ። እግዚአብሔር ያፈርሰዋል። ያንቺን ጦርነት እግዚአብሔር መዋጋት ይጀምራል። ክብር ለማን ይሁን? ሃሌሉያ! ይፈርሳል ነው ያለን። ይፈርሳል። ክብር ለእግዚአብሔር ይሁን። የሚገዳደረን አይኖርም። እንሄዳለን። ወዴት ነው የምንሄደው? ወደ እግዚአብሔር ክብር። ወዴት ነው የምንጠጋው? ወደ እግዚአብሔር ክብር እንጠጋለን። ሌላ መሻት የለንምና ክብር ለእግዚአብሔር ይሁን። እግዚአብሔር ሁሉ ጊዜ ከጠበቃችሁት አዲስ ነገርን ያደርጋል። ሁሉ ጊዜ ከጠበቃችሁት ወደ እግዚአብሔር አደባባይ፣ ወደ እግዚአብሔር ቤት ስትመጡ እግዚአብሔር ምን ይናገረኛል ብላችሁ ነው። አይ ዝም ብዬ እንደ ልማድ ነው መሄደው፣ እንደ ልማድ ነው መመጣው ካላችሁ በጣም አስቸጋሪ ይሆናል። መጽሐፍ ቅዱስ ሲናገር የልብ መዘጋጀት ከሰው ዘንድ ነው፣ የምላስ መልስ ግን ከእግዚአብሔር ነው ይላል። ስለዚህ ይህንን ነገር ለመቀበል ልባችንን አዘጋጅተን እንድንመጣ ጌታ ይርዳል። ሁለተኛ ነገሥት ላይ ሁላችሁም እንድትከፍቱ ፈልጋል። መጽሐፍ ቅዱስ ሲናገር ሁለተኛ ነገሥት ላይ የእግዚአብሔር ቃል እንዲህ ተብሎ ተጽፏል። ሁለተኛ ነገሥት ምዕራፍ 7 ከቁጥር 1 ጀምሮ ኤልሳም የእግዚአብሔርን ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት በ1 ሽቅል ይሸመታል፣ 2 መስፈሪያ ገብስ በ1 ሽቅል ይሸመታል አለ። ንጉሡም በእጁ ተደግፎ የነበረው አለቃ ለእግዚአብሔር ሰው መልሶ እነሆ እግዚአብሔር በሰማይ መስኮቶችን ቢያደርግ ይህ ነገር ይሆናልን አለው። እርሱም
እነሆ በዓይንህ ታየዋለህ ከዚያ አትቀምስም አለው ይላል። ሰማርያ በታላቅ ረሃብ ነበረች ይላል። ሰማርያ ላይ የደረሰው ረሃብ ከሁለት ነገር የተነሳ ነው። አንደኛ እግዚአብሔርን ስለበደሉት። ኃጢአት ወገኖቼ ምርኮን ያስወስዳል። ኃጢአት ገዳይ ነው። ከእግዚአብሔር ክብር እንድትጎሉ ያደርጋችኋል። ኃጢአት ርስትን ያስቀማል። ኃጢአት ኮንፊደንስ ያሳጣችኋል። ኃጢአት እግዚአብሔር ለዛ ነው ከዘፍጥረት እስከ ራእይ ድረስ ስለ ቅድስና ይናገራል። ተቀደሱ ይላችኋል። ስለዚህ መቀደስ ካለብን ከትንሽ ኃጢአት እስከ ትልቅ እስከምንለው ኃጢአት መቀደስ አለብን። ካልተቀደስን እግዚአብሔር አይሰራም። ስለዚህ እዚህ ጋር የሚናገረው ነገር ምንድነው? አንደኛ ከኃጢአታቸው የተነሳ ይሄ ችግር ሆነባቸው። ሁለተኛ ሶርያውያን የሶርያ ሰዎች ይሄንን ምድር ያሉበትን ሰማርያን ስለከበቡ ይሄ ሁለቱ ችግር እንደደረሰባቸው እግዚአብሔር ቃል ይናገራል። 7 ዓመት የረሃብ ዘመን ነበር። 7 ዓመት የችግር ዘመን ነበር። 7 ዓመት የሚበላ የሚቀመስ ነገር እስኪታጣ ድረስ ያቺ ምድር በረሃብ የተተራመሰችበት ጊዜ ነበር። በጣም የገረመኝ ይሄንን ምድር ወይም ይሄንን ህዝብ ይመራ የነበረው ሮብዓም የተባለው ሰው ነው። ብዙ የእግዚአብሔርን ክንድ አይቷል። ብዙ እግዚአብሔር ሲናገር ሰምቷል። ነገር ግን ለእግዚአብሔር ቃል ለእግዚአብሔር ድምጽ ደንታ የሌለው ሰው ነው። በጣም ጆሮ ጭው የሚያደርግ በጣም የሚያሳዝን ነገር በዛ ምድር ላይ ሆኗል። እስራኤል በባህላቸው በጣም ባህላቸውን ጠብቀው የሚኖሩ ህዝቦች ናቸው እስራኤላውያን። ነገር ግን ያ ብቻም አይደለም፣ ያገኙትን ምግብ የሚበሉ ሰዎች አይደሉም። ከምግብም ምግብ ከስጋም ስጋ መርጠው የሚበሉ ሰዎች ናቸው። በዚህ ክፍል ውስጥ ላይ ስንመለከት የእግዚአብሔር ቃል ሲናገር የእርግብ ኩስ እስኪበሉ ድረስ ይላል። የእርግብ ኩስ እየተሰፈረላቸው እስኪሰጥ እስኪበሉ ድረስ ተሻምተው እስኪገዙ ድረስ እንደ ተራቡ የእግዚአብሔር ቃል ይናገራል። ሌላው የአህያ ጭንቅላት በ5 ሽቅል እየገዙ ይበሉ ነበር ይላል። ውርደት። በረከት እንዲበላ የተጠራ ህዝብ፣ ገዢ እንዲሆን የተጠራ ህዝብ፣ ለሌሎች በረከትን እንዲያድል የተጠራ ህዝብ፣ ነገር ግን አሁን በረሃብ የሚታመስ ምድር ሆነ። በረሃብ የሚታመስ ምድር ሆነ። በረሃብ። ነገር ግን መጽሐፍ ቅዱስ ሲናገር በዛ ዘመን ኤልሳ ነበር ይላል። የእግዚአብሔር ሰው ኤልሳ፣ የእግዚአብሔርን ድምጽ የሚሰማ ኤልሳ፣ የእግዚአብሔር አፍ ሆኖ የሚናገር ኤልሳ በዛ ዘመን ነበር። እግዚአብሔር ከኤልሳ ጋር እንደነበር የእግዚአብሔር ቃል ይናገራል። በተለይ ያቺ ሴት እንዲህ ብላ አለችው ንጉሱን፣ ይህንን ሮብዓምን ምንድነው ያለችው? እባክህን እርዳኝ አለችው። እርዳኝ፣ ዛሬ ያንተን እርዳታ ፈልጋለሁ፣ እርዳኝ፣ የእግዚአብሔር ሰው እርዳኝ፣ የእግዚአብሔር ንጉስ፣ እግዚአብሔር የሾመህ ንጉስ ሆይ እርዳኝ ብላ ተናገረችው። እሱ መልሱ እንዲህ አላት፣ እግዚአብሔር ያረዳሽን እንዴት ረዳሻለሁ አለ። እግዚአብሔር ያረዳሽ። ለካ ንጉስም አንድን ሰው መርዳት አይችልም ማለት። ምንም በኢኮኖሚ ቢበለጽግ እግዚአብሔር ካረዳችሁ ማንም አይረዳችሁ። እግዚአብሔር ከረዳችሁ ዓለም ይረዳችኋል። እግዚአብሔር ከናንተ ጋር ከሆነ ዓለም ከናንተ ጋር ይሆናል። ክብር ለጌታ ለኢየሱስ ይሁን። ብቻ የእግዚአብሔርን አብሮነት እንድንናፍቅ። እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ክፍሉን ታውቁታላችሁ። ልለፈው። የሚሰቀጥጥ ነገር ነው። ጆሮን ጭው የሚያደርግ ነገር ነው። እናት በልጇ ላይ ጨክና ልጇን እስክትበላ ድረስ ተለዋውጠው የደረሱበት ችግር እንደሆነ የእግዚአብሔር ቃል ይናገራል። መጽሐፍ ቅዱስ እንዲህ ይላል ንጉሱ ይሄንን በሰማ ጊዜ ልብሱን ቀደደ። ያው የእግዚአብሔርን ቃል የሚያመጣልን ሰው ያለ በዶታዬ ላይ ያለ እንዴት ይሄ ችግር መጣ? ዛሬ መፍትሄ የሚሆኑ ለዚህ ምድር መፍትሄ፣ ለሪቫይቫል መፍትሄ፣ ለእግዚአብሔር ድምጽ መፍትሄ የሚሆኑ ሴቶች ልጆችና ወንዶች ልጆች ይነሳሉ። የሚያመን ብቻ አሜን ብሎ ይጮህ። አልሰማሁኝም ባካ። እስቲ ጩሁና አሜን በሉ። እስቲ እግዚአብሔር መፍትሄን በእኔ ያመጣል በሉ ባካችሁ።
ምን ያመጣል እግዚአብሔር? መፍትሄ። ለተራቡ መፍትሄ፣ ለተቸገሩ መፍትሄ፣ እንቆቅልሽ ለበዛባቸው ሰዎች መፍትሄ ያደርጋቸዋል። መፍትሄ። ስለዚህ እግዚአብሔር እንዲህ አለው፣ ንጉሱ የኤልሳን ጭንቅላት ቆርጣችሁ አምጡልኝ። እሱ ያለ በዚህ ምድር ላይ እርግማን፣ እሱ ያለ ሞት፣ እሱ ያለ ረሃብ፣ እሱ ያለ ይሄ ሁሉ ችግር መጥቶብናልና ጭንቅላቱን ቆርጣችሁ አምጡ ብሎ ንጉሱን ላከ ይላል። እግዚአብሔር ቀደመ። እግዚአብሔር ከፊት ቀደመና ለኤልሳ እንዲህ አለው፣ ኤልሳ አንገትህን ቆርጠው የሚሄዱ ንጉሱ የላካቸው ሰዎች በደጅ ናቸው አለው። ክብር ለእግዚአብሔር ይሁን። ልክ እንደገቡ የእግዚአብሔር ሰው ተነሳና እንዲህ አለ፣ እነሆ አለ እግዚአብሔር እንዲህ ኤልሳም የእግዚአብሔርን ቃል ምን አድርጉ? ስሙ አላቸው። የእግዚአብሔር ቃል ከራእይ ይበልጣል፣ ከተአምራት ይበልጣል። እግዚአብሔር የሌለን ነገር ወደ መኖር ያመጣል። እግዚአብሔር ጤንነትን ይሰጣል። እግዚአብሔር ፈውስን ያመጣል። ክብር ለእግዚአብሔር ይሁን። የእግዚአብሔርን ቃል ሰበከ፣ የእግዚአብሔርን ቃል አስተማረ። አንዳንድ ቦታ ለአገልግሎት ስንሄድ እባክህ ትንቢቷን ብቻ ተናገር፣ ራእዩን ብቻ ተናገር። ምንድነው እግዚአብሔር የሚልህ? ያችን ብቻ ተናግረህ ሂድ የሚሉ ሰዎች አሉ። ትንቢት ያለ እግዚአብሔር ቃል አልናገርም። ተናግረ እጅ ጭነ ጸልየ እባክህን ሂድ ይላሉ። ኖ ወገኖቼ፣ የሚፈውስ የሚያድን ጨለማን የሚገፍ ሃሌሉያ የትንሣኤው ቃል የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። አሜን ትላላችሁ? አረ በእናንተ ቤት ዛሬ አዲስ ነገር ይሁን። አረ አዲስ ነገር ይፈጠር። ከዚህ ስትሄዱ አዲስ ዜና ስሙ። ሃሌሉያ አዲስ ነገር ይሁን። ከጎናችሁ ያለውን ሰው እንዲህ በሉት፣ እግዚአብሔር አዲስ ነገር በሕይወት ያድርግ በሉት። ደግሞም ይደረጋል ብላችሁ ንገሩት። ይሆናል ይሆናል ይሆናል። በዚህ ነው ስትሉት በዚያ ይመጣል እግዚአብሔር። በዛ ነው ስትሉት እግዚአብሔር መንገዱን ሐሳቡን እግዚአብሔር በምትመጡበት መንገድ መጥቶ እግዚአብሔር ያሳያቸዋል። የእግዚአብሔር ሰው ነገ በሰማርያ አለ። ምን ይሆናል? በአንድ ሽቅል 2 መስፈሪያ ዱቄት፣ በአንድ ሽቅል 2 መስፈሪያ ዱቄት ይሸጣል። አንዱ መስፈሪያ 3 ኪሎ ነው። 6 ኪሎ በአንድ ሽቅል ይሸመታል። እግዚአብሔር ካለ ይችላል። ለ7 ዓመት በረሃብ የተቆላች አገር፣ ዝናብ ያላዩ፣ ጓሯቸውን ያልቆፈሩ፣ እርሻ ያላረሱ ሰዎች እግዚአብሔር ይባረክ። እግዚአብሔር ሶርያውያንን እያሰራ እነሱን ይቀልባል። እግዚአብሔር ይህን ተአምር እግዚአብሔር ሊያደርግ ነው። ለምን ቢባል እግዚአብሔር እንደዚህ ነው የሚሰራው። እግዚአብሔር ሊሰራ ሲፈልግ እንዲህ ነው የሚያደርገው። ክብር ለእግዚአብሔር ይሁን። ያውም ምርኳቸው የመጣው ይሄ ሰው ትንቢት ተናግሮ ወደ ቤቱ ነው የገባው። ትንቢቱን ለማስፈጸም ሌላ ጥረት አልጣረም። እግዚአብሔር ሰው እግዚአብሔር የተናገረውን ብቻ ነው የተናገረው። 4 ለምጻሞች ነበሩ። 4ቱም ለምጻሞች እዚህ ብንኖር እንሞታለን፣ እዛ ደግሞ ብንሄድ ደግሞ መሞታችን ካልቀረ ወደ እግዚአብሔር እንሂድ ብለው ሄዱ ይላል። ሲሄዱ ከነሱ ከመሄዳቸው በፊት የእግዚአብሔር ጣት የጻፈው ደብዳቤ ለሶርያ ንጉስ ደርሶት ነበረ። እንዲህ አለው፣ የእስራኤል ንጉስ ኪጦያንና ግብፃውያንን አስተባብሮ አንተን ሊወጋ ይመጣል የሚል ዜና፣ ፍራቻ በሱ ዘንድ ተጽፎለት ነበር። ከዚያ የ4ቱን ለምጻም እግሮች እንደ ብዙ ሺህ ኮቴ አደረገ። ሰራዊት ሰፍሮብናል ብለው መንደራቸውን፣ አካባቢያቸውን፣ ሰፈራቸውን ለቀው ሄዱ ይላል። በጣም የሚገርመኝ ነገር ያ ነው። 4ቱ ለምጻሞች መጡ። የተጋገረውን ዳቦ መብላት ጀመሩ፣ ማሩን መብላት ጀመሩ፣ ወተቱን መጠጣት ጀመሩ፣ ወርቁን መዝረፍ ጀመሩ። ሃሌሉያ! በዚህ ሲደነቅ ወደሚቀጥለው ቤት ገቡ። አሁንም የሚቀጥለው ቤት ላይ ወርቁ አለ፣ ብሩ አለ፣ ማሩ አለ፣ የሚበላው አለ። እነዚህ ሰዎች ከሰው ተገልለው ጫካ ውስጥ የሚኖሩ ሰዎች ናቸው። መኝታ ያልተመቻቸው ሰዎች ናቸው። መዝቦል ዳልጋ የዛን ዘመን ይኖራል ብዬ አስባለሁ። ሄደው እዛ ላይ መንሸራሸር ጀመሩ። ክብር ለእግዚአብሔር ይሁን። እግዚአብሔር ለምጻሞችን የምስራች ተናጋሪ ያደረገ አይችልም? እግዚአብሔር ለምጻሞች ሄዱ።
ንጉሡ ጋር ሄዱ። መልእክት ሊናገሩ ሄዱ። ንጉሥ ሆይ መልእክት አለን። ምንድነው? አረ በሶሪያ ሀገር ላይ ሶራውያን ከትልቅ እስከ ትንሽ ከአዋቂ እስከ ሕፃን የተባለ አንድም ሰው የለም። እሺ ደጃቸው ላይ አህዮች ብቻ ናቸው ያሉት፣ ዱቄቱ ብዙ ነው ተብሎ ተነገራቸው። ከዚያ ንጉሡ መጣ፣ ስለላ አደረገ። 3-4 ጊዜ ምድሪቱን ሰለለ። በአራተኛው ጠቅላላ በሰማሪያ የተራበ ሕዝብ፣ በረሃብ የደቀቀ ሕዝብ፣ ዳቦ የቸገረው ሕዝብ፣ የርግብ ኩስ እየበላ የነበረ ሕዝብ፣ የተሰቃየ ሕዝብ ቀጥታ ወደዛ ሄደ። የእግዚአብሔር ሰው እንደተናገረው በአንድ ሽቅል 2 መስፈሪያ ዱቄት ተሸጠ። ዛሬ እግዚአብሔር እንዲህ ያደርጋል። የምትገዙትን ርካሽ የምትሸጡትን ውድ ያደርጋል። አልሰማሁኝም? አረ አይበልጥም እንዴ? ከቻሌንጆች ሁሉ ማን ይበልጣል? እግዚአብሔር ይበልጣል። ለጌታ ለኢየሱስ ክብር ይሁንለት። እግዚአብሔር ይመስገን። ስለዚህ እግዚአብሔር ይህንን ነገር ካደረገ በኋላ የሆነላቸው ነገር ግን ምንድነው? ይህንን የምስራች ባንናገር ለኛ መልካም አይደለም። ከጎናችሁ ያለውን ሰው የምስራች ተናጋሪ ነው ብላችሁ ነገሩት። የምስራች እግዚአብሔር ይመስገን። አልሰማሁም? ተናገሩ ባካ። ምን ተናጋሪ? አልሰማሁኝም። እስቲ ካላስቸገርኳችሁ ጎናችሁ ላይ ያለውን ሰው የምስራች በቤት ይሆናል ብላችሁ ተናገሩ። ሃሌሉያ! የሆነ የታሰረ ነገር መፈታት ይጀምራል። ኧረ አሜን ነው ወይ? ኧረ ሃሌሉያ! እግዚአብሔር ይህን ታሪክ ያደርጋል። የምስራች ይሆናል። የምስራች ማለት አዲስ ነገር፣ እግዚአብሔር የሚያመጣው ዜና፣ በሰው ጆሮ ያልተሰማ በእናንተ ዘንድ ያልተጠበቀ እግዚአብሔር የምስራችን ያመጣል። ይሄን ቃል ስናገር እንዲሁ ዝም ብዬ ለመናገር አይደለም የመጣሁት። ለሕዝቤ ብሎኛል እግዚአብሔር። አዲስን ነገር አደርጋለሁ፣ እርሱም አሁን መብቀል ይጀምራል። ካቶ ፕራቺና ማሳፓታ ካታ አሁን መብቀል ይጀምራል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ማብቀል ይችላል። ማብቀል ይችላል። በምድረ በዳ ላይ ትዝ ይላችኋል። የፈርዖን እንጨት ደረቅ እንጨት ናት፣ ግን መጽሐፍ ቅዱስ ሲናገር አቆጠቆጠች ይላል። አቆጠቆጠች፣ ማቆጥቆጥ ይችላል። ስለዚህ እግዚአብሔር ይህንን ነገሮች እግዚአብሔር ያደርጋል ብዬ ስላችሁ ይህንን ነገር ነው እግዚአብሔር የሚያደርገው። የመጨረሻውን ቃል ልናገርና ልጠቅልል። ዘፍጥረት ምዕራፍ 15 ላይ ሁላችሁም ትሄዳላችሁ። ዘፍጥረት ምዕራፍ 15 ላይ ቁጥር 1 ላይ ከዚህ ነገር በኋላ እግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻ ነኝ፣ ዋጋም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ፣ የቤቴ መጋቢ የደማስቆ ሰው የኤሌዘር ነው አለ። አብርሃምም ለኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደ ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይሄ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል አለው። እግዚአብሔር ብዙ ተናግሮት ብዙ ብሎት አብርሃም ከአገሩ የወጣ ሰው ነው። እግዚአብሔር ባለው ምድር ሁሌ እግዚአብሔር ብርቅ የሆነውን ድንቅ የሆነውን ድምፁን እግዚአብሔር ለአብርሃም ያሰማው ነበር። አብርሃም ብዙ ዘመን እግዚአብሔርን ስለጠበቀው በሀብት እየተባረከ መጣ፣ በንብረት እየተባረከ መጣ፣ በሎሌዎች እየተባረከ ሲመጣ በቤት ውስጥ የሾመው የደማስቆ ሰው ኤሊኤዘር የተባለው ሰው ከፍ እያለ መምጣት ጀመረ ነው የሚለው መጽሐፍ ቅዱስ። ምን ሆነ? ይሄ ሰው ነው የሚወርሰኝ። በፍርሃት ሆነ። ቃል አለው፣ እግዚአብሔር የተናገረው ድምፅ አለው። ግን ከፊት ለፊቱ ይሄንን ሰው እያየ በጣም እንደተፈተነ እግዚአብሔር ቃል ይናገራል።
እግዚአብሔርም ለአብርሃም አለው። ይሄ ቃል ነው የሚያጽናናኝ። እግዚአብሔር ለአብርሃም በራእይ መጥቶ አለው እኔ ኤልሻዳይ ነኝ፣ እኔ በእኔ ዘንድ ዋጋ እጅግ ታላቅ ነው አለው ይላል። እግዚአብሔር ይህንን ብሎ ካለው በኋላ ምዕራፍ 16 አልፎ 17 አልፎ ምዕራፍ 18 ላይ ወደ አብርሃም ቤት እግዚአብሔር መጣ። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳ፣ እነሆ 3 ሰዎችን በፊቱ ቆሞ አየ። ባያቸውም ጊዜ ሊቀበል ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ እለምንሃለሁ። ጥቂትም ውሃ ይምጣላችሁ፣ እግራችሁንም ታጠቡ፣ ከዚያም ዛፍ በታች እረፉ፣ ቁራሽም እንጀራ ላምጣላችሁ፣ ልባችሁንም ደግፉ፣ ከዚህ በኋላ ትሄዳላችሁ። ስለዚህ በዚህ ባሪያ መጥቶ አችኋልና። እርሱም እንዳለው አደረገ። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 ወይፈን ወይም ደግሞ የተሰቀለውን ዱቄት ፈጥኖ አዘጋጀ። ለውሽውም አለ፣ እንጎቻውንም አድርጊው አላት። አብርሃምም ወደ ላሞቹ ሮጦ እጅግ የሰባውን ታናሽ ጥጃ ያዘና ለብላቴናው ሰጠ፣ ያዘጋጅም ዘንድ ተቻኮለ። እርሱም ያዘጋጀውን ጥጃ አመጣ፣ በፊታቸውም አቀረበ። እነርሱም ከዛፉ በታች በፊታቸው ቆሞ ነበርና እነርሱም በሉ ይልና እንዲህ ይላል፣ እርሱም ሚስት ሳራ ወዴት ናት? እርሱም በድንኳኑ ውስጥ ናት አለ። እነርሱም የዛሬ ዓመት በዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅን ታገኛለች አለ ይላል። በጣም ይገርማል። ከ25 ዓመት ድካም በኋላ ከ25 ዓመት መጠበቅ በኋላ እግዚአብሔር ምዕራፍ 18 ላይ በሶስትነት እግዚአብሔር ወርዶ የዛን ቤት ታሪክ እግዚአብሔር ቀየረ። የዛሬ ዓመት ተመልሰን እንመጣለን። እዚህ ቤት ግን ልጅ ይወለዳል። ሃሌሉያ! ይስሐቅ ይወለዳል፣ ሳቅ ይሆናል አለ። እግዚአብሔር ይመስገን። አሁን የምላችሁ አንድ ነገር ነው። እግዚአብሔር ፈጥኖ መልስ ይሰጣችኋል። አልሰማሁኝም። መዘግየት የለም። አሁን ከዚህ በኋላ ይቻኮላል። ያንቺ ነገር ይቻኮላል፣ ያንተ ነገር ይቻኮላል። ከዚህ በኋላ ይፈጥናል። ቅባት ነው የጠየቅከው፣ ቅባቱ ይመጣል። በር ነው የጠየቅከው፣ እግዚአብሔር በር ይከፍትልሃል። ትምህርት ነው የጠየቅከው፣ እግዚአብሔር እነሆ የትምህርትን በር ይበረጋገዳል። ጤንነት ነው የጠየቅከው፣ እግዚአብሔር ጤንነትን ይሰጣል። ሃሌሉያ! በቤታችሁ ሳቅ ይሆናል። ከጎናችሁ ያለውን ሰው ከምትፈልገው መሻት ጋር ዛሬ መገናኘት ሆኗል ብላችሁ ነገር። ጤንነት ለፈለገ ጤንነት ይሆናል። እግዚአብሔር አምላክ በሕይወታችሁ ላይ፣ በቤታችሁ ላይ፣ በትዳራችሁ ላይ አዲስ ነገር ያደርጋል። የሚያምን ካለ ጮሆ አሜን ይበል። ሳቅ ይሆናል። ሳቅ ይሆናል። እግዚአብሔር ሳቅን ያመጣል። በይስሐቅ ምክንያት ሳራም ሳቀች፣ አብርሃምም ሳቀ፣ ሰው ሁሉ ሳቀ። በእናንተ ቤት ሳቅ ይሆናል። ሃሌሉያ! ክብር ለእግዚአብሔር ይሁን። ምንም ነገር ሳይኖር እግዚአብሔር ይችላል። ለአሮጊቷ ልጅ መስጠት ይችላል። የኛ አምላክ አሜን በሉ። ለ16 ዓመት ድንግልም ልጅ መስጠት ይችላል። ላረጀችው ለሳራም እግዚአብሔር ልጅ ይሰጣል። ምን ይሳነዋል? አልሰማውም። የእናንተ ቤት እግዚአብሔር ለአሮጊቷ ልጅ አይሰጥም እንዴ? ይሰጣል። እኛ ቤቱ ለድንግሊቱ ምን ይሰጣል? ልጅን ይሰጣል። ማርያም ጸነሰች፣ ክብር ለእግዚአብሔር ይሁን። ወንድ ልጅን ወለደች። ዛሬ በሱ እኛ ተፈወስን፣ ክብር ለእግዚአብሔር ይሁን። ሃሌሉያ! ሃሌሉያ! አንድ ድምጽ ይመጣልኛል። አሮጌው ነገር አሁን ያልፋል። አሮጌው ነገር አሁን ይዘጋል። አሮጌው አሁን መዝገብ ይዘጋል። እግዚአብሔር አዲስን ነገር ያደርጋል። ይሄን ስተቀልለው
እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት። ከዚህ በፊት ቃሚ ሊሆን ይችላል፣ አጫሽ ሊሆን ይችላል፣ በዓለም በጥባጭ ሊሆን ይችላል፣ ነፍሰ ገዳይ ሊሆን ይችላል። ጌታ ኢየሱስ ክርስቶስን ካገኘበት ጊዜ ጀምሮ ጌታ ኢየሱስ ክርስቶስን ካገኘበት ሰዓት ጀምሮ ያ ሰው አዲስ ፍጥረት ነው። አዲስ ፍጥረት ነው። ለዚህ ነው ሐዋርያው ጳውሎስ እንዲህ አለ፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉን አዲስ አደርጋለሁ አለ እግዚአብሔር። ክብር ለእግዚአብሔር ይሁን። ያልፋል አሮጌው ነገር ያልፋል። አሮጌው ነገር ያልፋል። አሮጌው ላይፍ ያልፋል። አሮጌው ቦታ ያልፋል። አሮጌው ስርዓት ያልፋል። አሮጌው ነገር ያልፋል። በራእይ 21 ቁጥር 5 ላይ እንዲህ የሚል ቃል አለ፣ በዙፋኑ የተቀመጠው እነሆ አዲስን ነገር ያደርጋል። ሃሌሉያ እግዚአብሔር ይመስገን። ይሄን ቤት የሚያምሱ ይሄን ቤት በቃ እግዚአብሔር አለ ብለው የሚጮሁ ኃያላን እግዚአብሔር ያስነሳል። ስሙኝ፣ እግዚአብሔር ይባረክ። ያምሳል ስላችሁ በቅባት ለአጋንንት ለጀኒዎች በዚህ ምድር ላይ እግዚአብሔር በበቀል የሚያስነሳቸው ትውልዶች አሉ። እድሜያችን አለፈ አትበሉ፣ ጸጉራችን ሸበተ አትበሉ፣ እድሜያችን ሄደ አትበሉ። የሰራዊት አምላክ እግዚአብሔር አዲስን ነገር ማድረግ ይችላል። የ80 ዓመት ሽማግሌውን እንደ 40 ዓመት አድርጎ ማሮጥ ይችላል። 70 ዓመት አገልግላችሁ ያላመጣችሁትን ውጤት በ7 ቀን ታመጣላችሁ። ቅባት ብቻ ይሉ አዲስ ነገር። ምክንያቱም 1000 ዓመት እንደ አንድ ቀን ደግሞ እንደ 1000 ዓመት ነው ይላል። ክብር ለእግዚአብሔር ይሁን። ስለዚህ የሰራዊት አምላክ እግዚአብሔር በሶስተኛው ሳምንት እንዲህ ይላችኋል፣ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። ስልክ ደውላችሁ ንገሩ፣ ለቤተሰቦቻችሁ ንገሩ፣ ይህ ዓመት ለኔ አዲስ ነገር የሚሆን ነው፣ ለቤቴ አዲስ ነገር ይሆናል፣ ለላይፌ አዲስ ነገር ይሆናል። ወደ አዲስ ክብር ውስጥ የምረማመድበትና የምሻገርበት ዓመት ነው። ጳውሎስ ሲናገር ያለፈውን እየተውኩ አዲስን ነገር ለመያዝ ወደ አዲስ ክብር ውስጥ ለመግባት እጆቼን እዘረጋለሁ። ክብር ለእግዚአብሔር ይሁን። እንዘረጋለን፣ እንወጣለን። አይዟችሁ፣ ይሄ እግዚአብሔር አልተለወጠም። አገር ቤት የነበረው እግዚአብሔር ዛሬም ካናዳ እሱ እግዚአብሔር ነው። አልሰማሁኝም። ሰፈር ስትቀይሩ አልተቀየረም። እሱ አገር ስትቀይሩ አልተቀየረም። እስቲ እግዚአብሔር ሕያው ነው በሉ ባካችሁ። እስቲ እግዚአብሔር አልተለወጠም በሉ። ዛሬም እግዚአብሔር ይሰራል በሉ።